በቅድሚያ ለሚፈለገው ቅርጽ መስሪያነት የሚያገለግለው ሰም ጉድጓድ ውስጥ እንዲቀልጥ ይደረጋል። ሰሙ በሚፈለገው መጠን ከቀለጠ በኋላ በማጥለያ ገፈቱ ተለይቶ በትሪ ላይ ይጋገራል። በደንብ መድረቁ ሲረጋገጥ ትሪውን በከሰል ላይ በማሞቅ እንደ ጦሮሹ የተጋገረውን ሰም ሳይሰባበር እንዲላቀቅ ይደረጋል። ሊሰራ የተፈለገው ዕቃ ጥራቱን የጠበቀ እንዲሆን ለቅርጽ ማውጫነት የተጋገረው ሰም በሚገባ ይጸዳል። በቀጣይም በወረቀት ላይ ንድፍ ይሳላል። ንድፉ በሰሙ ላይ እንዲቀር ጫን ተደርጎ በድጋሚ መስመሮቹ ተጠብቀው ይሰመራሉ። በሰሙ ላይ ንድፉ እንደሚፈለገው መውጣቱ ከተረጋገጠ በኋላ በቀጭን ሽቦ የሚፈልጉት ቅርጾች በጥንቃቄ ይወጣሉ። ሰሙ የለሰለሰና የተዋበ እንዲሆንም በጋለ ቢላዋ ይታሻል። የዋናው አካልና የመቆሚያውን ቅርጽ ማውጣቱ ተግባር መቋጫ ካገኘ በኋላ የሻማዎቹ መቀመጫዎችም ለዳቦ ቆሎ እንደሚዘጋጅ ሊጥ ታሽተውና ተቆራርጠው ጌጣጌጥ እየተበጀላቸው ተራ በተራ ተተኩሰው በአናቱ ላይ ይሰደራሉ። የዲዛይን ማውጣቱ ሥራ ከተጠናቀቀ በኋላ ጭቃ ማልበስ ይቀጥላል። ይህ ሂደት በባለሙያው አጠራር ጥሙር ተብሎ ይጠራል። የተጠሞረው ሰም ከበረደ በኋላ ጭቃ ማልበስ ይጀምራል። ከሰም የተሰራው ቅርጽ እንዳይሰበርና እንዳሻው እንዲተጣጠፍ በከሰል ትንሽ ጋል ተደርጎ በፕላስቲክ ላይ ይጋደማል። በዚህ ሙያ ላይ ከፍተኛ ጥንቃቄ የሚጠይቀው አንዱና ዋናው ተግባር ጭቃ ማልበሱ ነው። የጭቃ ማልበሱ ተግባር ትዕግስትና ጥንቃቄን የሚሻ በመሆኑ ለስህተት ቦታ የለውም። እንደ ዋዛ ከታለፈ ስራውን ከዜሮ ማስጀመሩ አይቀሬ ነው። ሰሙ በጭቃ በፊት ለፊት በኩል በደንብ ከተሸፈነ በኋላ በጥንቃቄ ይገለበጣል። እንዲሰራ የተፈለገው ቅርጽ ወፍራም በመሆኑ በሰሙ ላይ የሚሸፈነው ጭቃም መወፈሩ የቀለጠውን ነሐስ የመሸከም አቅም እንዲኖረው ያስችላል። በጀርባው በኩልም ከቀለጠው ነሐስ መግቢያ አፍ ወይም ጥሙር በስተቀር ሙሉ በሙሉ በጭቃ ተሸፍኖ ፀሐይ ላይ ይሰጣል። በጭቃ የተለበደው ቅርጽ የአየር ጸባዩ ፀሐያማ ከሆነ 1 ቀን፣ ካልሆነ ግን 2 ቀን እስኪደርቅ ይጠበቃል። ለሻማ ማስቀመጫ ቅርጽ መስሪያነት የሚያገለግሉት የነሐስ ስሪቶች ጥሬ ዕቃ መገኛ ስፍራቸው ያገለገሉና የተበላሹ የኦክሲጅን ሲሊንደር ሰብስበው ከሚሸጡ የቀን ሰራተኞች ሲሆን በቀጣይ ደግሞ ነሐሶቹ እንዴት እንደሚቀልጡ እንቃኛለን። ነሐሶቹ በከፍተኛ ሙቀት እንዲቀልጡ በማቅለጫ ጉድጓድ ውስጥ ከሰል በመጨመር እሳት ይቀጣጠላል። በቀደመው ዘመን የነበሩ አንጥረኞች ከፍየል ቆዳ የሚሰራውን ወናፍ የተሰኘ የአየር መግፊያ በሁለት እጅ በመታገዝ ለእሳት ማያያዣነት ይጠቀሙት ነበር። አሁን ግን ዘመኑ አሻሽሎ ባመጣው ፎርጃ የኤሌክትሪክ መሳሪያ ተቀይሯል። መሳሪያው የግፊቱን መጠን የሚቆጣጠርበት ማብሪያና ማጥፊያ ስላለው በፍጥነት ከሰሉን ከማያያዙን በተጨማሪ ለማቅለጥ ይወጣ የነበረውን ጉልበትና ጊዜ እንዲቀል አስችሏል። ይህ ዕቃ ኩዌት ይባላል። ከፍተኛ ሙቀቱን ተቋቁሞ ነሐሱን የምናቀልጥበት ነው። መጠነኛ ጉድጓድ ያለው ሲሆን ከርቀት ሲታይ ቀላል ይምሰል እንጂ እስከ 3 ኪሎ ግራም የሚደርስ ክብደት አለው። የሙቀት መጠን ከ15 እስከ 30 ደቂቃ የሚያስፈልገው ሲሆን የቀላጩ መጠን ማነስና መተለቅ የቆይታውን ጊዜ ሊያራዝመውም ሊያሳጥረውም ይችላል። ወጣቱም ነሐሶቹን ለማቅለጥ እስከ 40 ደቂቃ ያህል እንደሚፈጅበት አውግቶናል። ቅድም በጭቃ የተለሰነው ሰም ቀልጦ እንዲወጣ እሳት ውስጥ ይገባል።
እግረ መንገዱም ያልደረቀ ካለ አብሮ ይነቃቃል። ይህም የተጋገረው ሰም በነሐስ መጨመሪያው ጥሙር በኩል በፍጥነት ቀልጦ እንዲወጣ ገዛ ያደርጋል። ከፍተኛ ሙቀት ለማግኘት ሲባል እሳቱ የግድ ይከደናል። አሁን በቀጣይ 25 እና 30 ደቂቃ ውስጥ ነሐሱ መቅለጥ ይጀምራል። ሰሙ ሙሉ በሙሉ ቀልጦ እንዲወጣ እያገላበጡ መቆስቆስ ያስፈልጋል። ነሐሶቹን ለማቅለጥ ግማሽ ማዳበሪያ ከሰል የሚፈጅ ሲሆን በፎርጅ አየር ግፊት አጋዥነት የሚፈጠረው ሙቀትም በጣም ከፍተኛ በመሆኑ በመናቀልጥበት ወቅት ለደቂቃም ቢሆን እንኳን ካጠገቡ ዘወር ማለት የለብንም። ከተዘናጋን ዋጋ ሊያስከፍል ይችላል። እንደ ንስር ንቁ መሆን የሥራው አንዱ መስፈርት ነው። ምንም እንኳን የሙቀት መጠኑን ለማወቅ ዘመናዊ መቆጣጠሪያ ባይኖርም በኩየት ወይም በማቅለጫው ዕቃ ውስጥ የተከተቱት ነሐሶች እንደ ፈላ ውሃ ሲንተከተኩ ማየት የመቅለጣቸው በቂ ማረጋገጫ ሲሆን የቀደሙት የነሐስ ስሪቶች ከቀለጡ በኋላ ተጨማሪ ለማከል ከተፈለገ በምድጃው ዳር ላይ ማሞቅ ብልህነት ነው። ነሐሶቹ በደንብ ሳይሞቁ በማቅለጫ ውስጥ የሚታጎሩ ከሆነ ፍንዳታ ሊከሰት ይችላል። ይህም ድካማችንን ከንቱ ከማስቀረቱ በተጨማሪ በአካል ላይም ከባድ ጉዳትና ጠባሳ ያሳርፋል። በመሆኑም ነሐሶቹ በሚገባ መሞቃቸው ከተረጋገጠ ጥንቃቄ ባልተለየው መንገድ ተራ በተራ ወደ ኩየት ውስጥ ይጨምራሉ። በነገራችን ላይ በማቅለጫ ክፍል ውስጥ ያለው ሙቀት በቃላት ለመግለጽ ያዳግታል። አሁን ሁላችንም በላብ ተዘፍቀናል። እንዳሻን ለመናገር ፋታ አላገኘንም። በተለይም የእሳቱን መፋጀትን ቀርቦ ለተመለከተ በዚህ ሙያ ላይ የተሰማሩ ሰዎች ትዕግስትና ጥበብ ሳያደንቅ አያልፍም። በጭቃ ተሸፍኖ የተሰራው ቅርጽ የቀለጠውን ነሐስ በደንብ እንዲሸከም ቢያንስ 3 እና 4 ጊዜ እየተገላበጠ እንዲግል ይደረጋል። በመጨረሻም በቀጭን አሻሮ መቆያ መሳይ ብረት ሙሉ በሙሉ መቅለጡ ከተሸፈነ በኋላ ኩየቱ ከእሳት ውስጥ ይወጣል። ከዚያም በጥንቃቄ አስቀድሞ በተዘጋጀለት ጥሙር ውስጥ ይጨመራል። ቀላጩ ወረድ ሲል ይደገማል። በደንብ በመሙላቱ ሲረጋገጥ ሁለተኛውም ይቀጥላል። ለዚህኛውም በተመሳሳይ እስኪሞላ የቀለጠው ነሐስ በአፉ በኩል ይጨመራል። ኩየቱ ወይም ማቅለጫው በቀዝቃዛ ውሃ ውስጥ ይረሰርሳል። ትዕይንቱን ቀርቦ ለተመለከተ ከመጠን በላይ ፈልቶ የገነፈለ ቡና ይመስላል። ለሻማ ማስቀመጫነት የተዘጋጁትና በቀለጠ ነሐስ የተሞሉት ቅርጾች ቀዝቃዛ ውሃ ባለበት ሳፋ ውስጥ ተከተው ይገላበጣሉ። መብረዳቸው ከተረጋገጠ በኋላ ከውሃ ውስጥ ወጥተው ተራ በተራ በመዶሻ በቀስታ ይመታሉ። ሸክላው ሲሰባበር እንደ ፏፏቴ ቁልቁል የወረደው የቀለጠ ነሐስ የሚያምር ቅርጽ ይዞ ብቅ ይላል። መቀመጫው በተመሳሳይ የራሱን ውበት ይይዛል።
በቀጣይም በመቁረጫ መሳሪያ የማይፈልጉት አካላት ይወገዳሉ። ይቦረሻል፣ ይጠረጋል። ከዚያም ለየብቻ የተሰሩት የሻማ ማስቀመጫዎች በአንድ ላይ ይጣመሩና እንዳይላቀቁ በኦክሲጅን እንዲጋጠሙ ይደረጋል። የኦክሲጅን ስራው ከተጠናቀቀ በኋላ የሻማ ማስቀመጫው አብረቅርቆና ተውቦ ብቅ ይላል።